እግዚአብሔር መልካም ነው። የእግዚአብሔርን ወንጌል የእግዚአብሔርን ቃል ለመናገር እድልን ያገኛችሁ እናንተ እግዚአብሔር ረዳችሁ። የእግዚአብሔርን ስም አክብሩት። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመችን አገልግሎታችሁ ነውና የእግዚአብሔር ፍቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ እያለ ጳውሎስ ለሮሜ ሰዎች ይናገራልና፣ ስለዚህ ይህንን ዓለም እንዳንመስል፣ ከዚህ ዓለም ጋር እንዳንተባበር፣ ከዚህ ዓለም እንድንለይ፣ በጸሎት እንድንለይ፣ እግዚአብሔርን በመፍራት እንድንለይ፣ የእግዚአብሔርን ፊት በመፈለግ እንድንለይ፣ በእግዚአብሔር ፊት ዕለት ዕለት በመውደቅ እንድንለይ፣ ነገሮቻችን ለእግዚአብሔር በመንገር እንድንለይ፣ የእግዚአብሔርን ወንጌል በመስበክ እንድንለይ፣ ታላቅነቱን፣ ተአምራቱን፣ ኃያልነቱን በማውራት እንድንለይ እግዚአብሔር አምላክ ይርዳል። በማህበራዊ ሚዲያ ላይ የምትከታተሉ ወንድሞቼ የአባቴ ብሩካን አንዳንዴ እንገባለን እንልና ኔትወርክ ሲያስቸግረን የማንገባበት ወይም ደግሞ በቃላችን የማንገኝበት ጊዜ አለ። ስለዚህ ይቅርታ እንጠይቃለን። ግን ጌታ ቢፈቅድና ብንኖር ዳግም እንገናኛለን። በሚቀጥለው ቀን ስንገናኝ በአዲስ ክብር፣ በአዲስ ኃይል፣ በአዲስ መንፈስ እንመጣለን። ምክንያቱም የእግዚአብሔር ቃል ማለዳ ማለዳ አዲስ ነውና የሚያበረታን፣ የሚያጠነክረን፣ የሚያጀግነን፣ ኃይለኛ የሚያደርገን፣ እንደ ታላቅ ሰው የሚያደርገን፣ በፊቱ የሚያቆመን ልዑል እግዚአብሔር ከኛ ጋር ነው ያለው። ስለዚህ የእግዚአብሔርን ቃል እናገለግል፣ ባለመድከም ባለመሰልቸት በእግዚአብሔር ፊት እንሆናለን። እንደ ማርያም ከእግዚአብሔር እግር በታች ሆነን የእግዚአብሔርን ቃል እንሰማለን። ለትውልድ ለምስራቁ፣ ለምዕራቡ፣ ለሰሜኑ፣ ለደቡቡ፣ ለአፍሪካው፣ ለአውሮፓው፣ ለዓለም ሁሉ ማርቆስ 16 ላይ እንደሚለው እንደ እግዚአብሔር ቃል ተልከናል። የተላከ ሰው ደግሞ መልእክትን ይዞ ለትውልድ መድረስ አለበት። ለትውልድ ለመድረስ ደግሞ መጸለይ፣ በእግዚአብሔር ፊት መሆን አለበት እና ይሄንን የገባንን እውነት፣ ይሄንን የተረዳንን እውነት እንናገራለን። ከመናገር ወደኋላ አንልም። ዝም አትበሉ። እድሜ ጊዜ ያልፋል። ዛሬ ያለ ሰው ነገ ይሞታል። ዛሬ ያለ ሰው ነገ ያልፋል። የማያልፈው ዘላለማዊ የሆነው የዘላለም አምላክ ልዑል እግዚአብሔር ብቻ ስለሆነ ይህንን ወንጌል ከፍ እናደርጋለን። በከበረ መቅደሱ ላይ ያለ ልዑል እግዚአብሔር ብቻ ነው። የእግዚአብሔር ስም በዘመናት መካከል ከፍ ያለ ነው። እግዚአብሔር በዘመናት መካከል የከበረ ነው። እንዲህ ከፍ አድርገን ወንጌል ስንናገር ለዓለም ሞኝነት ሊመስል ይችላል። ለእኛ ግን ሕይወት ነው። ለእኛ ግን ጥበብ ነው። ለእኛ ግን ብልጠት ነው። ለእኛ ግን መትረፍ ማምለጥ ነው። ምክንያቱም የእግዚአብሔርን ስም ስንጠራ እኛ እንተርፋለን፣ ሀገራችን ምድራችን ይተርፋል። የእግዚአብሔርን ስም ስንጠራ ቤተሰቦቻችን ነው፣ ወዳጆቻችን ይተርፋል። ምክንያቱም የእግዚአብሔር ስም በእኔና በእናንተ ከመጠራቱ የተነሳ ሰይጣን ምንም እድል ፈንታ አይኖረንም። ምክንያቱም እኛ የተለየን ነው። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ ጳውሎስ፣ የእግዚአብሔር ርኅራኄ ልጁ ኢየሱስ ክርስቶስን የሚወደውን እስከ መስጠት ድረስ ነው። ከዚህ የበለጠ ፍቅር የለምና ስሙ ለዘላለም ይባረክ። ጌታ ለዘላለም ከፍ ይበል። የአባቴ ቡሩካን እግዚአብሔር ይባርካችሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ዘመናችሁ፣ ሕይወታችሁ፣ ኑሯችሁ፣ መውጣታችሁ፣ መግባታችሁ ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ተባረኩልኝ። ጌታ ለዘላለም ይባርካችሁ። እግዚአብሔር ያለምልማችሁ። እግዚአብሔር ያውርሳችሁ፣ ያስፋችሁ፣ ለበረከት ሁኑ። ያያችሁ ይውደዳችሁ። በሰዎች ዘንድ በሞገስ ውጡ። በእግዚአብሔር ክብር በኢየሱስ ክርስቶስም፣ በእግዚአብሔር ማዳን በኢየሱስ ክርስቶስም